ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች በያላችሁበት የበዛ ሰላምታችን ወደ እናንተ ይድረስ እያልን ቀጥታ ከአራቱም የአማራ ግዛቶች ያገኘናቸውን መረጃዎች በስፋት ወደ እናንተ የምናደርስ ይሆናል። እናንተም ለቻናሉ አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ቀጥታ ወዳገኘናቸው መረጃዎች አለፍን። የፋኖን አንድነት ተከትሎ ከስምሪት ቀጠናቸው በመጥፋት ፋኖን የሚቀላቀሉ ወታደሮች ቁጥር ከወትሮ በተለየ ሁኔታ መጨመሩ ተሰማም። ወታደሮቹ በጉጉት ሲጠብቁት የነበረው የፋኖ አንድነት መበሰሩን ተከትሎ ጨርቄን ማቄን ሳይሉ ከቡድን መሳሪያ ብሬንና ስናይፐር ጀምሮ ሙሉ ትጥቃቸውን እንደያዙ ፋኖን በግፍም እየተቀላቀሉ መሆኑንም ገሞራ ሚዲያ ካሰባሰበው መረጃም ለማረጋገጥ ችለዋል። ይህ ጉዳይም በአገዛዙ ቤት ከባድ ሽብርና ድንጋጤን የፈጠረ ሲሆን ጠቅላይ ሚኒስትሩ ባለቤታቸው ዝናሽ ታያቸውን በአንድ ግንባር፣ የስድብ አማካሪውን አቶ ዳንኤል ክብረትን በሌላኛው ግንባር እንዲሁም ሌሎች ምንጣፍ ጎታቾቻቸውን በቀሪው ግንባር አሰልፈው ይዋጉ ካልሆነ በስተቀር ወታደሩስ ማን ሞቶ የማን ስልጣን ሊቀጥል በሚል ልክ እንደ እምቧይ ካብም እየተናደም አልቋል። 60 የሚኒሻ አባላት 2 ብሬንና 45 ክላሽ በመያዝ ፋኖንም ተቀላቀሉ። አንድነቱ በተበሰረ ማግስት በርካታ የአገዛዙ ሰራዊት አባላት እየፈራረሱ ወደ ፋኖም እየተቀላቀሉ ይገኛሉ። ይህ ብቻ ሳይሆን በተለያዩ ቀጠናዎች ብልጽግና ሲያሳዳቸው የነበሩ ኃይሎች ታጥቀው ራሳቸውን ከአረመኔው መንግስት ጥቃት ሲከላከሉ የቆዩም በመተከል አውራጃ ዳንጉሮዳ በሻለቃ ሲሳይ ገነቴ ሲመሩ የነበሩ 60 ያገው ተወላጅ ወገኖችም 2 ብሬንና ከ45 በላይ ክላሽንኮቭ በመያዝ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 105ኛ ኮር 66ኛ ክፍለ ጦርንም ተቀላቅለዋል። በተመሳሳይም ከድር አብዲ፣ ገመቹ ገመዳ፣ ኃይሉ ሙንዬ እንግዳ፣ ምንሽል ቡችል ጸጋ ከ601ኛ ኮር 52ኛ ክፍለ ጦርና 605ኛ ኮር 14ኛ ክፍለ ጦር በመቅዳትም ቴዎድሮስ 102ኛ ኮርን እየተቀላቀሉ ሲሆን ጌታው መሌ፣ ታደሰ ደሴ የሚባሉ ሚኒሻዎች ደግሞ ከሽብል በረንታ በመውጣት 201ኛ ኮርን ተቀላቅለዋል። በተያዘ መረጃም የምዕራብ ዕዝ 401ኛ ኮር ቃኝና መሐንዲስ ጋንታ አዛዦች 10 አለቃ ደርብ ምስጌ፣ 10 አለቃ ተርሰው መዝገቡ፣ 10 አለቃ ሸጋይ ተሻገር እንዲሁም 10 አለቃ መኳንንት አዱኛ የአማራ ፋኖ አንድነት ምስረታ በፈጠረባቸው ደስታ ከኦሮሚያ ክልል በመነሳትም ቀናትን የወሰደ ጉዞ ተጉዘው 206ኛ ኮር 34ኛ ክፍለ ጦር አብራጅ ሻለቃንም ተቀላቅለዋል። ብልጽግና ካምፕ ያለው ሙሉ በሙሉ እየፈራረሰም ይገኛል። ቀሪዎቹም በቡድን ፋኖ ለመቀላቀል ምቹ ሁኔታዎችን እየጠበቁ መሆኑንም ማረጋገጥ ተችሏል። በብልጽግና ቤትም ፍጹም መተማመን በመጥፋቱም እየተረበሸም ይገኛል። በተመሳሳይ የፋኖ አንድነትን ተከትሎ በትናንትናው ዕለት ብቻ 17 ወታደሮች ምኒልክ ዕዝንም ተቀላቅለዋል። እዙን ከተቀላቀሉት ያገዛዙ ወታደሮች መካከልም 203ኛ ኮር ከፍተኛ አመራር የሆነው የኮሎኔል ገዳሙ አጀብን ጨምሮም ሌሎች የሬጅመንት አመራሮችም ይገኙበታል ተብሏል። የብልጽግና መከላከያ ሰራዊት 203ኛ ኮር አመራር የሆነው ኮሎኔል ገዳሙ አጃቢ የኮማንዶ ጥርጥር ክላሽ በመያዝና 83ኛ ክፍለ ጦር ቃኝ የሆነውን ሌላኛውን አባል እንዲሁም ሌሎች 2-3 ክላሽ በመያዝ በአጠቃላይ 4 ያገዛዙ ወታደሮች ምኒልክ ዕዝ ልዩ ዘመቻን ስለመቀላቀላቸው የዙ ህዝብ ግንኙነት መምሪያም ለገሞራ ሚዲያ በላከው መረጃም አስታውቋል። የልዩ ዘመቻ ክፍለ ጦር አመራሮችም ደማቅ አቀባበል አድርገውላቸዋል ነው ያለው ምኒልክ ዕዝ በህዝብ ግንኙነት መምሪያው በኩል ለጣቢያችን በላከው መረጃ። በተመሳሳይ መረጃም የአማራ ህዝብ መሪ ድርጅት የሆነው አፋብን መመስረቱን ተከትሎ 8 የፋሽስቱ ብልጽግና አገዛዙ ወታደሮች ምኒልክ ዕዝ ምስራቅ አማራ ኮር 2 ካላኮርማ ክፍለ ጦርንም ተቀላቅለዋል። 8ቱ ወታደሮች 7 ክላሽ 1400 ተተኳሽ 7 የወገብ ትጥቅና 6 ኤፍ1 ቦምብ ይዘው ነው የተቀላቀሉ ሲልም ምኒልክ ዕዝ በህዝብ ግንኙነት መምሪያው በኩል ለጣቢያችን በላከው መረጃም አመላክቷል። በተያዘ መረጃም 5 ያገዛዙ ወታደሮች ትናንት አመሻሹን ከነሙሉ ትጥቃቸው ምኒልክ ዕዝንም ተቀላቅለዋል። በቅርቡ ከተቋቋመችው 11ኛ ዕዝ የ35ኛ ክፍለ ጦር አባል የሆኑ 3 ወታደሮች ትናንት ጥር 15 ቀን 2018 ዓ.ም አመሻሹን ከነሙሉ ትጥቃቸው ምኒልክ ዕዝ ምስራቅ አማራ ኮር አንድ ባለሽረጡ ክፍለ ጦርን ተቀላቅለዋል።
በተመሳሳይ የሰሜን ምስራቅ እዝ በታችኛው ወታደራዊ አመራር እርከን ላይ የነበሩ ሁለት አዛዦች በሚኒሊክ ስር ላስታ ጀነራል አሳምነው ኮር ሜጀር ጀነራል ውባንታ ባተ ክፍለ ጦርን ተቀላቅለዋል። በክፍለ ጦሩ ህግ ክፍል ኃላፊ አርበኛ አንደበት በየነ አቀባበል የተደረገላቸው የ65ኛ ክፍለ ጦር 5ኛ ሻለቃ አመራሮች በተደረገላቸው ደማቅ አቀባበል መደሰታቸውን ገልጸው አብዛኛው ሰራዊት በስርዓቱ እኩይ ተግባር እንደተማረረም ገልጸዋል። የመከላከያ አባላቱ በግድ ተገፎ የገባው ሰራዊት እየፈረሰ የአማራ ህዝብ የህልውና ትግል ለመቀላቀል እንደወሰነም ገልጸዋል። የሜጀር ጀነራል ውባንታ ባተ ክፍለ ጦር አዛዥ ኮማንዶ አማን ጎበዜ አሁንም በአፓርታይዱ ስርዓቱ ውስጥ ሆነው የአማራን ህዝብ እየጨፈጨፉ ላሉ አካላት ከፋሽቱ ወንበር አስጠባቂነት ወጥተው ወደ ትክክለኛው የፋኖ ትግልም እንዲቀላቀሉም ጥሪም አቅርበዋል። የአገዛዙ አሸርጋጅ ቡጄሌና ሰራዊቱ ክፉኛ ሽንፈትን አስተናገዱ። በትናንትናው ዕለት ጥር 15 ቀን 2018 ዓ.ም የጠላትን ኃይል መነሻውን ማዕከላዊ ጎንደር አለፋ ወረዳ ጸደ ማርያም ከተማ በማድረግ ወደ ችማ ለምበዝ ቀበሌ ሚኒሻና ፋሽስታዊ የአገዛዙ ሰራዊት በመሆን የአርሶ አደሩን ትጥቅ ለማስፈታትና ለመዝረፍ አቅደው ወደ ቀጠናው መግባት ቢችሉም ከአድዋ ክፍለ ጦር አርተ መርጠው ወደ ቀጠናው በተላኩ የፋኖ ኃይሎች ቀድሞ መረጃውን በመከታተል ሚኒሻው ወደ አርሶ አደሩ ቤት ፍተሻ ለማድረግ እየተንቀሳቀሰበት ባለበት ሰዓት ከፊት ለፊት መከላከያውን በመግጠም እንዲሁም ቆራጭ ኃይል በማስገባት ለመዝረፍ የገባውን ሚኒሻ እቅዱን ከማክሸፍ ባሻገር ሙትና ቁስለኛ ሆኖ ሪያውጭን ፈርጥቶ ወደ መጣበትም ተመልሷል። ይህንን ስምሪት በማስተባበር ላይ የነበረው ዋሴ የተባለው ጅብ የስርዓቱ ተላላኪ ቤተክርስቲያን ገብቶ የካህናት አልባሳትን ለብሶ እንዳመለጠም የውስጥ መረጃዎቻችንም አድርሰውናል። በዚህም መብረቃዊ ጥቃት በጠላት የደረሰ ኪሳራም 7 እስከ ወዲያኛው የተሰናበተ ሲሆን 3 ከባድ ቁስለኛም ሆኗል። ቀኑን በሙሉ ከባድ መሳሪያ በመተኮስና በቁጥር በርካታ ኃይል በማስገባት ሙትና ቁስለኛውን ይዞ ወደ መጣበት ጉድጓድም ተመልሶም ገብቷል። ይህ በእንዲህ እንዳለ የስርዓቱ አስፈጻሚ አመራሮችና ጥምር ሰራዊቱ በህዝባችን ላይ ጸያፍ ተግባራትና ጄኖሳይድን ከመፈጸም ባሻገርም በአርሶ አደሩ ላብ ለመክበርና የስጋ ፍላጎታቸውን ለማሟላቱ ውድድር ላይ ስለሚገኙ የአማራ ህዝብና ሰው የሆነ ሁሉ በቀጥታም ሆነ በተዘዋዋሪ እንዲታገላቸው መልእክታችን ነው። በላይ ዘለቀና ሚኒሊክ ህዝብ በጋራ በመሆን በአገዛዙ ሰራዊት ላይ የማያዳግም እርምጃ በመውሰድም ድልም ተጎናጸፉም። አፋብን ምስራቅ አማራ ቀጠና ሚኒሊክ ህዝ ላስታ ሳምነው ኮር ነብሮ ተወርዋሪ ኮማንዶ ብርጌድና በላይ ዘለቀ ህዝ ሜጀር ጀነራል ውባንታ ባተ ኮር በጋራ በመሆን በአገዛዙ ሰራዊት ላይ የማያዳግም እርምጃም ወስደውበታል። ርሽን ለመቀበል መነሻውን ከላሊበላ ጋሸና ከጋሸና ላሊበላ አድርጎ እየተንቀሳቀሰ የነበረው የአገዛዙ ሰራዊት በትናንትናው ዕለት ማለትም በቀን 15 ቀን 2018 ዓመተ ምህረትም ከንጋቱ 1 ሰዓት እስከ 10 ሰዓት ሲቀጠቀጥ የዋለ ሲሆን ከወደ ጋሸና የመጣው ግትልትል ሰራዊትም በነብሮ ኮማንዶ ብርጌድ በተለምዶ እንኳይ በር ላይ ሲያራግፉት የዋሉ ሲሆን ከወደ ላሊበላ የመጣውን የአገዛዙ ሰራዊት ደግሞ ባንታ ባተ ገስላዎች በተለምዶ ቆጋ ተብሎ ከሚጠራው ቦታ ላይ ጥቁር አስፓልቱን ግጥም አድርገው ዘግተው ሲወቅቱ ውለዋል። በዚህም ውጊያ ላይ ብዛት ያለው የአብይ አህመድ ወንበር አስጠባቂ ሰራዊት ሙትና ቁስለኛ የሆነ ሲሆን ብዛት ያላቸው መሳሪያዎችና ተተኳሾችም ተማርከዋል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ በተጠናከረ መረጃዎች እስከምንገናኝ በያላችሁ በሰላም ቆዩልን።